አምስተኛው አክል ማለል የቲም የየቲም ገንዘብ መብላት ከነዚህ ትላልቅ ወንጀሎች 7 ከነሱ አንዱ ነው የቲም ማን ነው የቲም በእስልምና አባቱ የሞተ ነው እንጂ እናቱ የሞተች አይደለም በእስልምና በዲናችን አባቱ ከአቅመ አዳም በፊት ልጁ ከአቅመ አዳም በታች ሆኖ አባቱ ከሞተ የቲም ይባላል እናቱ ከሞተች ግን የቲም አይባልም ይህ አንድ ነው ስለዚህ የቲም ገንዘቡ አባቱ የተወለተ ገንዘብ አንዲት ሳንቲም እንኳን ከዛ መብላት ትልቅ ነገር ነው እንዲያውም በሆድህ እሳት ሞልተህ እንደምትሄድ ነው የምታስበው የየቲም ገንዘብ አይበላም እሺ ስድስተኛው التولي يوم الزحف ጦርነት ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም غزوة بدر የበድር ጦርነት ከነብያችን ሰለላሁ ዐለይሂ ወሰለም 314 ሰዎች ነበሩ እነዛ ጠላቶች 950 ነበሩ ጦርነቱ ተጀመረ ይህ የአላህ ጦርነት ነው ለአገር ለቀቢላ ለምን አይደለም ለዲን ጦርነት ነው የተካሄደ ከነዚህ እስላሞች ነብያችን ተከትሎ የሚዋጉ ያሉ ወደ ኋላ ሸሽቶ ሄደ ከነዚህ 7 ትላልቅ ወንጀሎች እሱ ነው ተወሊ يوم الزحف يعني በጦርነቱ ሸሽተህ ወደ ኋላ ወደ ቤት መሄድ መጀመሪያ አንተ በጣም ጀባን ፈሪነ ለአላህ ብለህ ለጀና ብለህ ገብተህ እንደገና ሁለተኛ ከነዚህ 7 ትላልቅ ወንጀሎች ከነሱ አንዱ ነው የምታስበው እሺ ሰባተኛና መጨረሻ قذف المحصنات المؤمنات الغافلات مسلمة يعني نصحت مسلمة صدت يالك مسلمة እና ምንም አይነት ወንጀልና ዚና ዝሙት ምን እንዲያውም ተሐጅባ የምትሄደው ይህች እኮ ዚና ታረጋለች ብለህ መጠቆሙ ከነዚህ 7 ነው ሱብሃንአላህ العظيم ስንት ምላሳችን ስንት እየተናገረ ነው እከሌ እኮ ጓደኛ አላት እከሌ እኮ ባልዋ ሲወጣ በዚህ ሌላ እንትን ታስገባለች እከሌ እኮ ይሁሉ እውነት ነው ልንገራችሁ ቀላል ይመስላል الله بقرآن وسورة النور من عليه وتحسبونه هينا وهو عند الله عظيم ان انت تنش ነገር ይመስላችኋል لكن የሰውአት እንት ማቋሸሽ ከባድ ነው በአላህ ዘንድ ይላል تحسبونه هينا ولكن عند الله عظيم بالله ዘንድ በጣም ትልቅ ወንጀል ነው ስለዚህ ንጹህ የሆኑ ሴቶች በመጀመሪያ ደረጃ ንጹህ የሆኑ ሴቶች ዝሙት ያደርጋሉ ባለጌናቸው ማለቱ ይህ ነው ሰባተኛው ሁለተኛ ነገር ይህ አኺራ ቅጣት ነው የዱንያ ቅጣትም አለ አንድ ሰው አንዲት ሴትን ይህች ዚና አድርጋለች ወይም አንድ ወንድን ይህ ዚና አደረገ ብሎ ከተቆመ 4 ምስክር ካላመጣ 80 ጀልዳ ይጀለዳል 80 ኩርማጅ ይኮረመጃል ይህ በዱንያ ነው والذين يرمون المحصنات ثم لم يأتوا ب4 شهداء فاجلدوهم 80 جلدة ولا تأخذكم بهما رأفة إن 80 سوبت سببت انتن ይህ እገሌ ዚና አድርጋለች እገሌ ዚና አድርገው ብሎ የተቆመነውና ምስክር ስላላመጣ 80 ጀልዳ ይጀለዳል ይኮረመጃል ይገረፋል ማለት ነው ኢዘን በጣም ደሞ ምስክር 4 ምስክር ማለት ምን እንደሆነ ታውቃላችሁ በአይናቸው የሰውየው ብልት በሴትዋ ብልት ገብቶ ማየት አለበት እንጂ አብሮተኙ ራቆታቸው ነው የተኙ ቤት ዘግተው ተኙ አይሆንም ይሄ ነገር እውነቴ ነው ራቆታቸው ሁለታቸው አልጋ ብታያቸው የሱ ብልት በሷ ብልት ገብቶ ካላየህ ያኒ ዚና አድርገዋል ማለት አይበቃም አደገኛ ነው በጣም አደገኛ ነው ስለዚህ 7 ናቸው አሁን ልድገማቸው الشرك بالله السحر قتل النفس التي حرم الله إلا بالحق أكل الربا أكل مال اليتيم تولي من الزحف قذف المحصنات الغافلات المؤمنات احتياق انجدي بزي الدمال ودليلات ياك انهدالن والله أعلم وصلى الله على نبينا محمد وعلى آله وصحبه أجمعين